ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ዛሬ ታሪካዊ ቀን ነው። የወቅቱ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ላይመለሱ ከሀገር የወጡበትና የስልጣን ዘመናቸው ያበቃበት ዕለት የዛሬ 34 ዓመት ማለትም ግንቦት 13 1983 ነውና ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። አወጣጣቸውን በተመለከተ ለበርካታ ዓመታት የተለያዩ መላምቶችና መረጃዎች ሲቀርቡ ቆይተዋል። ኮሎኔል መንግስቱ ኃይለማርያም በቅርቡ ዚምባብዌ መኖሪያ ቤታቸው ድረስ ተጉዞ ቃለ መጠይቅ ላደረገላቸው ደራሲ ይታገሱ ጌትነት የነገሩት መረጃ ግን እስከዛሬ በዚህ መልኩ በእሳቸው ተነግሮ የማያውቅ ነበርና የ34 ዓመታት ሚስጥር የተገለጠበት ተደርጎ ሊወሰድ ይችላል። ከጥቂት ወራት በፊት ከይታገሱ ጋር መንግስቱ ኃይለማርያም የስደተኛው መሪ ትረካዎች የተሰኘው መጽሐፉ ላይ ካደረግነው ቆይታ ውስጥ ይህን የኮሎኔል መንግስቱን ከሀገር መውጣት በተመለከተ አዲስ መረጃ የሚሰጠውን ክፍል ልጋብዛችሁ። ከሀገር ስለወጡበት እስካሁን በሳቸው የተነገሩ አሉ። ከዛ ለየት ባለ መልኩ ነው አሁን አዲስ ታሪክ እየነገሩን ያሉና ከመጽሐፉ ምን አዲስ ነገር ሰጠን ከሚባሉ ጉዳዮች ውስጥ አንዱ አዲሱ ነገር ይሄ ነው ብዬ አስባለሁኝና እንዴት ነው የወጡት የሚለው ወደዛ ውሳኔ ያደረሳቸው ምንድነው የሚለው ላይ ይነግሩናል። እንግዲህ ከዚህ ቀደም የነገሩን አሉ። ቀደም እንዳልከው የትኛው ነው ትክክል እንደዚህ የሚለውን የተለያዩ መጽሐፎች ላይ ያሉ ነገሮችን ሰፍቶ ይሄኛው ነው ሊሆን የሚችለው ማለት የሚገባ ሆኖ ምንድነው ያሉት በዚህ መጽሐፍ ላይ የሚለውን ግን ጥቂት ልበልበት። አንደኛው ያው የሩሲያ መለወጥን ተከትሎ ግራ ነው የሚባለው ዓለም የተፈጠረበት መደናገጥ ብለው የሚያነሱት አለ። አዲሱን ለውጥ አብራችሁን ተቀበሉ አይነቱ ነገር እንዴ ከዚህ ቀደም ማርክሲዝም ሌኒዝም እያልን ህዝቡን ስናሰልፍ ቆየን። አሁን ደግሞ እንደገና ይሄንን እንዴት ነው የምንለው ለኛም ያልገባንን አይነቱ ውይይት እሱን ነገር በርካታ ኢንተረስቲንግ የሆኑ ነገሮችን እናገኝበታለን። ከዛ በጣም የገረመኝ 252 ላይ ብዙ ነው የፈተነን ይላሉ። በጣም ብዙ ነው። እኔ ያ የነበረው ችግር በምን መልኩ ማለቅ እንዳለበት አላውቅም። በአንድ ጊዜ ብዙ ነገር ተረባረበብን። የውጭ ወረራ፣ የውስጥ የመገንጠል ሴራ፣ የኢኮኖሚ ችግር፣ ኋላ ቀርነት፣ ድህነት፣ ድርቅ፣ የተፈጥሮ አደጋ፣ ረሃብ እንደዚህ ሁሉ ሆኖ ከህዝቡ ጋር ተቋቋም ነው። እየተራበም እየተጠማም የኢትዮጵያ ህዝብ ወይ እባክህ ስንለው እሺ እያለ ከቤቱ እየወጣ እየሞተ እዚያ ድረስ ያለውን ጊዜ አሳለፈ። መጨረሻ ላይ ህዝቡንም አጣን። ምን ይደረጋል ይላሉና እንዴት ህዝቡን አጡ የሚለው በቃ በጦርነቱ የመሰላቸቱ ጉዳይ፣ በሌላ በኩል ደግሞ ውስጥ ለውስጥ የሚሰራ ሴራ ነበረ። በቃ ሰላም እንፍጠር ብቻ የሚል ኤርትራም ሄዳም በቃ ከወያኔዎችም ጋር ሰላም እንፍጠር እንደዚህ የሚለው ነገር ጎልቶ የመጣበት ጊዜ ነበረ የሚል ነበርና 262 ላይ ደግሞ በጊዜው ስናገር አንድም ሰው ይረዳኝ የለም፣ አንድም ሰው ደግፎኝ የተናገር የለም። የመጨረሻውን ሸንጎ እንዳውም አንዳንዶቹ ተሳድበው ቁጭ አሉ። ከዚህ በኋላ እኔ ምንም ምርጫ የለኝም። ከዚህ ሁሉ በተጨማሪ በእነሱ ውሳኔ እንዲሄድ የብዙ ምሁራን ስም ተጽፎ የተፈረመበት በገዛ ፍቃድ ኢትዮጵያ ትቅደም ብለህ ለሀገር ብዙ ሰርተሃል፣ እናደንቅሃለን፣ እናከብረሃለን። ነገር ግን አሁን ባለው ጊዜና ቦታ ያለው ጥያቄ የሰላም ጥያቄ ነው። አንተ ረፍ፣ ስልጣኑን ለህዝቡ መልስ ብለው ደብዳቤ ጻፉልኝ አሉ። አሁንም ዛሬም አሉ ሰዎቹ። ዛሬም ለኢትዮጵያ ያገባናል እያሉ የሚሉትን እሰማቸዋለሁ። እንግዲህ አይ ውለታዬ ይሄ ከሆነ የኢትዮጵያ ህዝብ ለራሴ ያውቃለሁ ሲል እኔ ያውቅልሃለሁ ብዬ መታገል አለብኝ እንዴ ብዬ አንድ ወዳጄን ጠየቅኩት። በቃ ይበቃል፣ የፈለጉትን ያድርጉ አለኝ። ይህን ያማከርኳቸው መካከል ሁለቱም አሁን ጣሊያን ኤምባሲ ናቸው። ጓድ ብርሃኑ ባየህና ጓድ አዲስ ተድላ። እንግዲህ ያኔን በአንተ ባናገርክበት ጊዜ ነገሩ ስለሆነ ነው። ከዛ በኋላ በምህረት ወጥተዋልና ሌሎችም በርካታ ጉዳዮች የሚነሱ አሉና በህዝቡ ተስፋ መቁረጣቸውን ንግግር ሲያደርጉ ከዛ ገልብጥ ብሎ አለን ብሎ የሚወጣው ሰው አንድ ሰው እንኳን በዛ ንግግር ግን እንዳልወጣ የሚናገሩበትንና እሱ ያሳደረባቸውን ስሜት እንደገና እንደሚወጡ ያው ተናግረው እንደሆነ ከዚህ በኋላ በቃ አብረን መስራት አንችልም ብያቸዋለሁ የሚሉት ለጓደኞቻቸው እሱ ነገር ያው በአዲስ መልኩ አሁን ሌላ ታሪክ የነገሩን ነውና ትንሽ እስኪ እንባባልበት።
ሁልጊዜ ታሪክ አንዳንድ የዚህ መጽሐፍ አንዱ ፋይዳ ይሄ ነው። በተለያየ ቨርዥን መጽሐፍ መቻል አለበት በተለያየ መንገድ። ይሄም የመጨረሻው ላይሆን ይችላል ማለት እየጠራ እያንዳንዱ ነጥቦች በኋላ የሚገናኙ ይሆናል። ከበፊቱ ለውጥ ያለ የመሰለ ትረካ እዚህ ውስጥ እንሰማለን። በትክክል ኬዙን ያስቀምጣሉ። በትክክል አሁን አንቺ በነባብሽ ላይ እንዳነሳሽው የዓለም የሪዮት ዓለም ለውጥን መፈጠርና እንደው ኦልሞስት የኢትዮጵያ አብዮት ተከስቶ ጥቂት አመታቶች ውስጥ ነው ወዲያውኑ ሪዮት ዓለሙ እየተለወጠ የመለወጥ ስሜት እየተፈጠረ የመጣው የጎርባቾቭ መምጣት ማለት ነው። ያ ሂደት በጣም በፈታኝ ሁኔታ ትልልቅ ድጋፍ ያደርግልን የነበረው ሩሲያ ወደኋላ አገገብን በኋላ ላይ ጭራሽ የሴራው አካል ሆኖ እዛው ውስጥ በወታደሮች በሚከሰቱ ነገሮች ውስጥ የሴራው አካል እስከመሆን ደረጃ ደረሰ የሚለው ይሄንንም እንዲደርስ ደግሞ የአሜሪካኖቹ ተጽዕኖ ከፍተኛ መሆኑ ሰራዊት ውስጥ በጣም መፈረካከስ እንዲፈጠር በሰሜን አሜሪካ የተቋቋመ ኃይል እንዲቋቋም አድርገው እዚህ ካለው ጋር ላይዘን በማድረግ ወታደሩን ወይም ደግሞ ትልልቅ መኮንኖች ትልልቅ ዋጋ ይከፈሉ ይላሉ። ለአብዮቱም ለሀገሪቷም ትልልቅ ዋጋ ይከፈሉ የነበሩ መኮንኖች ወይም የጦር አመራሮች በአንድ ነገር ውስጥ እንዲገቡና በእጃችን የያዝናቸውን ድሎች እንድናስነጥቅ በውጩ ሴራ ውስጡ ያለው እየተፈታ መጣ የሚለው የመጀመሪያው ነገራቸው ነው። በተደጋጋሚ የሚሰራብንን አሻጥር ደግሞ አልፈን ደግሞ ለመዋጋት ስንል ወታደሩ ዋጋ እየከፈለ ነው። በቦታው ላይ ብዙ ዋጋ በህይወትም በንብረትም ብዙ ዋጋ እየከፈለን እናግዝ በሞከርኩት ሙከራ ውስጥ አንድም በሸንጎ ኋላም ደግሞ ምሁራን እሳቸው 6 ኪሎ የሚሉት ስብስብ ከኔ በሌላ አንፃር የቆመ ነው። ውስጡም ብዙ መፈረካከስ እንዲፈጠር ስራውን ሰርቷል ብለው ነው የሚያስቀምጡት። እነዚህ አዳካሚ ሁኔታዎች ተፈጥሮ በተለይም ከሸንጎ ስብሰባ በኋላ የነበረውን ስሜት የመከዳት የመሰለ ትረካ ነው። ያው መጽሐፉን የሚያነቡ ሰዎች የሚያነቡታል። ያንን ከሰማው በኋላ በመንግስት ምክር ቤት ወይም በሚኒስትሮች ምክር ቤት ስብሰባ ውስጥ ምንድነው ልናደርግ የምንችለው የሚለውን በግልጽ ተነጋግረናል። ለቀህ ሂድ የሚል ደብዳቤ ደርሶኛል። ከዛም ውጪ የኔ መውጣት ለሀገር ሰላም ነው የሚለው ነገር ከዚህ በኋላ በዚህ ሁኔታ ልንቀጥል አንችልም ብዬ ነግሬያቸዋለሁ። በስብሰባው ላይ እንዲህ ከወታደሩ ጋር አብረን ሳንቆም ሰላም ብቻ በሚል ባልተጨበጠ መንፈስ አብሬ ልዘልቅ አልችልም የሚለውን ነገር ነግሬያቸዋለሁ። ኋላ ላይም የእናት ሀገር ጥሪ ህዝቡን በቀሰቀሰም በተሰራው ሴራ ምክንያት አንድም ሰው ወደ አደባባይ ያለመውጣቱና ከጎኔ ማንንም እንዳልቆመ ስረዳ ነገሮች እንደተበላሹና የኔም ከዚህ በኋላ መቆየት ወይም በመንግስትነት መቆየት ትክክለኛው ጊዜ አይደለም የሚል አቋም ላይ ወስጃለሁኝ የሚል ትረካ ይተርካሉ። ለመውጣታቸውም እንደሚወጡም እንደሚያውቁ በተለይም እነ ጀነራል ተስፋዬ ማለት ነው እንደሚያውቁ እና እንደነገሯቸው ይናገራሉ። ይህን ነገር እውነት ነው ውሸት ነው ወይ ደግሞ እንትን ነው ብሎ ለመመርመር ሌሎች መጽሐፍቶችን ማንበብ ተገቢነት አለው። በተለይም በዘመኑ የነበሩ መጽሐፍቶቻቸውን በተለይ በሚኒስትር ማዕረግ ውስጥ የነበሩና የሚኒስትሮች ምክር ቤት አባል የሆኑ ሰዎች የጻፏቸውን መጽሐፍቶችን በጥንቃቄ ላይን ባይ ላይን ማንበብ ይጠይቃል ብያምናለሁ። ለኔ ስሜት የሰጠኝ የጋሽ ብርሃኑን መጽሐፍ ከዚህ በፊት በሌላ መድረክ ላይ አንስቼዋለሁ። እዚህ ላይም አነሳለሁ። የሳቸው ልክ ሊወጡ ሲሉ የወጡበት ቀን ላይ ሲናገሩ የተጻፈ እንትን ነበር መግለጫ ነበር። ታስታውሻለሽ? ሪዮት 2 መግለጫ ነው የወጣው። የመጀመሪያው የሳቸው ከሀገር መውጣት ለሀገሪቷ ሰላምና አንድነት ለሰላም መምጣት አስፈላጊ መሆኑ በብዙዎቹ ስለታመነበት ሀገር ለቀው ወጥተዋል የሚል ጋሽ ብርሃኑ በመጽሐፋቸው ላይ እና እንዲህ ተብለው ነው የሚጻፈው ብዬ ጠይቄያለሁ ይላል። ስለዚህ አዎ የተነጋገርነው ይሄ ነው የሚጻፈው ተብሎ ነው የተጻፈው። በኋላ ላይ ግን አሜሪካኖቹ ጋር ከደረሰና እሳቸውም እዛው እንደሚቀሩ ከታወቀ በኋላ ሁለተኛው መግለጫ እንደገና ተዘጋጅቶ እንደወጣ ሁላችንም የምናውቀው ታሪክ ነው። ስለዚህ ምናልባት እዚህ ጋር ያለውን የታሪክ አጥኚዎች አሁን እኔ እሳቸው የነገሩኝን ከማስቀመጥ ውጪ ይሄ ነው ያ ነው ለማለት አልችልም። በዛ ዘመንም የነበረኝ እድሜ ምናልባት ይሄን ነገር በደንብ አድርጎ ለመረዳት ከንባብ ውጪ ያለ ነው። ከንባብ በቀር ሌሎቹ ነገሮች አስተማማኝ አይደለም።
ስለዚህ አጥኚዎች ይሄንን ነው ሊያጠኑት የሚገባው እነዛ ሁለቱ መግለጫዎች እንዴት ነው ሄዱት የሌሎች መጽሐፍቶች ላይ ይሄንን ነገር እንዴት አድርገው ነው የተረኩት የሚለውን ማየት የሚጠይቅ ይመስለኛል ይሄንንም ፍንጭ የሰጠ ትረካ ነው ይሄኛው አዲሱ እዚህ መጽሐፍ ውስጥ ምን አዲስ ነገር አለ ብለው የሚያነሱ ሰዎች አሉ አንዳንዶች አንዱ ፕሬዝዳንት መንግስቱ እንዲህ ብለው ስላወጣጣቸው አልገለጹም ከዚህ ቀደም ከዚህ የተለየ ነገር በጣም በግልጽ ሁኔታ ከዚህ የተለየ ነው የነበረው በግልጽ ሁኔታ ይሄኛው ነው እንግዲህ ሰከንድ ብሎ በመናገር ውስጥ የሚገኙ እውነቶች ነው ጥያቄና መልስ ሲሆን ሌሎች አብረው የሚታጀቡ ነገሮች ናቸው ይሄኛው በስሜታቸው በራሳቸው የነገሩኝ እውነት ነው ያስቀመጥኩት ሄጄም ልኬው አይቼ ተነጋግረን ምናምን ብለን ነው የወጣ ነው እርግጥ ነው ሶታ ሐራር ሄዳለሁ አላልኩም ያልኩት የተባለውን የወታደራዊ ማሰልጠኛ ተቋም ጎበኛለሁ እንዲም ሊባል አይችልም ሌሎች አጀንዳዎች ቢኖሩም ከሀገር መውጣቴን ግን ምክንያት ያደረኩት ይሄንን የወታደራዊ ማሰልጠኛውን ጉብኝት ነው ምክንያቱም እንዲህ አደርጋለሁ ኬንያ ሄዳለሁ ምናምን ሐራር ሄዳለሁ ስለማይባል ብለውኛልና ይሄ ጥሩ የታሪክ አንዲት ጉዳይ ናት ይሄንን ደግሞ እሳቸው በሚጽፉት ሁለተኛ የመጨረሻው ሶስተኛው መጽሐፍ በደንብ ያፍታቱታል ብዬ ተስፋ አደርጋለሁ እንግዲህ እንዲወጣ እየጎተጎትኩ ነው ቢሳካና ቢወጣ ያ መጽሐፍ የበለጠ ምንድነው እነዚህ ነገሮች ሲገጣጣሙ ነጥቦቻቸው ምንድናቸው የሚለውን በኋላ ምናየው ይመስለኛል የሚገርም ነው እንግዲህ በራሳቸው አንደበት በዚህ መልኩ ስላወጣጣቸው የተገለጸው ነገር አዲስ ነገር አግኝቼበታለሁ እንዲህ ይላሉ ህዝብን የትም ቦታ ለጥፋትም ለልማትም ልታሰልፈው ትችላለህ የሚኖርህ ያቀራረብና የምትከተለው መንገድ አሳማኝነት ነው ዋናው እንዴ ልጆቻችሁ ባሎቻችሁ ይሄዱ አይመለሱም ሊቀመንበር መንግስቱ እኮ ያለ ጦርነት ቋንቋ አያውቅም ስትለው ገበሬው ምን ይበል ያ ነበር ችግሩ እናም እንዲህ ከሆነ ምን ያደክማል እኔ ይበጃል ብዬ የምለውን ነገር ህዝቡ አይሆንም ካለ እንዲያውም እኔ ለሰው ሞት ድክመትና ችግር ምክንያት እንደሆንኩ ከታሰበ ያ ሁሉ አይፈራም ጋሜ እየተባለ የተሞገስኩት ሁሉ ነገር ተረስቶ ዛሬ ጀብደኛ ከተባልኩ ምንም ማድረግ አይቻልም ካቢኔን ሰበሰብኩ አብረን የሰራን ብዙ ችግር አብረን ያለፍን ግሩም ኢትዮጵያውያን ነበሩ በዙሪያዬ ሁሉም የፓርቲ አባል ናቸው ሁሉም የሆነውን ነገር ያውቃሉ ስሜቴንም ይረዳሉ ለእናንተ ምነግራችሁ አዲስ ነገር የለም ሁሉን ታውቃላችሁ ከዚህ በላይ ምን ተአምር እንድንሰራ እንደሚጠበቅብን አላውቅም ሰላም ሰላም ጦርነት አይደለም መሳሪያ አይደለም ሰላም ሰላም ነው ይላሉ በሰላም በኩል ጀርመን ሄደን ምን እንድናደርግን ኩባ ሄደን ምን ተወያየን ሩሲያ ስንት ጊዜ ተሰበሰብን ኤደን ስንት ጊዜ ተሰበሰብን ካርቱም ስንት ጊዜ ተሰበሰብን ስንት ጊዜ ለመናቸው እግራቸውን ብንስም እንኳን የሚመለሱ ሰዎች አይደሉም እንዴት ተደርጎ ነው ሰላም እንዲሁ በሚኞት ከ6 ኪሎ በጩሁ ሰዓት የሚመጣው እኔ እንዲህ አይነት ተአምራዊ እምነት የለኝም እነዚህን ሰዎች አውቃቸዋለሁ ተጀምሮ እስኪጨርስ ድረስ እናንተም ታውቃቸዋላችሁ ስናሸንፋቸው ባይሆን እንኳን ጥቃታቸውን መከተን ስናንገዳግዳቸው ሊሆን ይችል ይሆናል እንጂ እየሸሸን ሰላም ብንል እንዴት ተደርጎ ነው ሰላም የሚመጣው ይሄንን የማይረዱ ማያውቁ ወይም ደግሞ ከነሱ ጋር ተነጋግረው አንዱን ላይ ያልደረሱ ሰዎች እንዲህ አድርገው ህዝቡን አሳስተውታል ይላሉና እንግዲህ ህዝቡ ተሳስቷል ብለው ነው የሚያስቡት ለመጨረሻው ጥሪ አንድም ሰው አልወጣም ምላሽ አልሰጠኝም እንደ ጦርነት ናፋቂ ነው የታየውት ስለዚህ ምን አደርጋለሁ አይነት ነገር ነውና እኔ በደንብ አድርጌ ተሰናብቼ ነው የደመደምኩት ቢያንስ ጉባኤው ላይ እንግዲህ ሀገር ለማዳን በሚደረገው ትግል ካላመናችሁ ያቀረብኩትን ጥያቄ ካልሰማችሁ ተዋጊውን ሰራዊት ካላጠናከራችሁ ለሚደርሰው ነገር ኃላፊ ነኝ አይደለም እናንተ ናችሁ ብያለሁ የሚኒስትሮች ምክር ቤትን ሰብስቤ ደግሞ አዝናለሁ ጓዶች እስከዛሬ ድረስ ላሳያችሁኝ ትጋት የሀገር ፍቅር ስሜት አብዮታዊነት ሁሉ አድናቆቴን አክብሮቴን እገልጻለሁ ከዚህ በኋላ አብረን የምንሰራበት ሁኔታ የለም እንደሰማችሁት 3 ሰዓት ሙሉ አልቅሼ ተናግሬ ጩኸቴ የቁራ ጩኸት ሆነ ደህና ዋሉ ነው ያልኳቸው ምንም ስውርና ድብቅ ነገር የለም ይላሉ በእርግጥ አንደኛው ነገር እሳቸው ከዚህ ቀደም የሰጧቸው የነበሩ አስተያየቶች ስለ ጉዳዩ የተናገሩት ታሪክ ነበር አንዱ መወዛገቢያ የነበረው ሌሎች ደግሞ የተለያዩ ሰዎች ደግሞ አይ እንዲህ አይደለም ብለው የጻፉት ነገር ነበር አሁን በእሳቸው አንደበት ደግሞ በተለየ ሁኔታ ይሄንን አግኝተናል